እንግዲህ እንደ ሌሎች ፕሮፌሽን ሁሉ የኦዲቲንግ ፕሮፌሽንም የራሱ የሆነ ሴት ኦፍ ስታንዳርድስ ወይም ሩልስ አሉት። ለምሳሌ የአካውንቲንግ ፕሮፌሽን ብንወስድ የራሱ የሆነ ሴት ኦፍ ሩልስ ኤንድ ስታንዳርድስ አሉት። እነዚህ ሴት ኦፍ ሩልስ ኤንድ ስታንዳርድስ ጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕልስ እያልን እንጠራቸዋለን። ሶ እነዚህ ስታንዳርዶች ምንድናቸው? አንድ የአካውንቲንግ ፕራክቲሽነር ፋይናንሻል ስቴትመንት ለማዘጋጀት ጋይድ የሚያደርጉት ጀነራል ስታንዳርድስ ወይም ጀነራል ፕሪንሲፕሎች ናቸው ማለት ነው። ሶ አንድ የአካውንቲንግ ፕራክቲሽነር ኢንካም ስቴትመንት ሲያዘጋጅ፣ ባላንስ ሺት ወይም ስቴትመንት ኦፍ ፋይናንሻል ፖዚሽን ሲያዘጋጅ፣ ስቴትመንት ኦፍ ኦነር ኢኩዊቲ ወይም ደግሞ ስቶክሆልደር ኢኩዊቲ ስቴትመንት ስናዘጋጅ፣ እንዲሁም ካሽ ፍሎ ስቴትመንት ስናዘጋጅ እንዴት ማዘጋጀት አለብን ወይም ደግሞ እንዴት ፕሪፔር ማድረግ አለብን የሚለውን ጋይድ የሚያደርጉት ወይም ደግሞ እንደ ሮድ ማፕ ሆነው የሚያገለግሉት እነዚህ የአካውንቲንግ ስታንዳርድስ ኤንድ ሩልስ ናቸው። ስለዚህ የኦዲቲንግ ፕሮፌሽንም በተመሳሳይ የራሱ የሆነ ሴት ኦፍ ስታንዳርድስ ወይም የራሱ የሆነ ሴት ኦፍ ሩልስ አሉት። እነዚህ ሴት ኦፍ ስታንዳርድስ ወይም ሴት ኦፍ ሩልስ ኦዲተሮች ኦዲት ሪፖርትን ወይም የኦዲትን ስራ እንዴት መስራት እንዳለባቸው ጋይድ የሚያደርጉ ጀነራል ስታንዳርድስ ናቸው ማለት ነው። ሶ እነዚህን ስታንዳርዶች ጀነራሊ አክሰፕትድ ኦዲቲንግ ስታንዳርድስ ወይም ደግሞ ጋስ እያልን እንጠራቸዋለን። ሶ ጀነራሊ አክሰፕትድ ኦዲቲንግ ስታንዳርድስ አር ጀነራል ጋይድላይንስ ቱ ኤድ ኦዲተርስ ኢን ፉልፊሊንግ ዴር ፕሮፌሽናል ሪስፖንሲቢሊቲስ ኢን ዘ ኦዲት ኦፍ ሂስቶሪካል ፋይናንሻል ስቴትመንት። እንግዲህ ጀነራሊ አክሰፕትድ ኦዲቲንግ ስታንዳርድ የምንላቸው ኦዲተሮች ፕሮፌሽናል ሪስፖንሲቢሊቲያቸውን ወይም ደግሞ ሙያዊ ኃላፊነታቸውን በሚወጡበት ጊዜ ወይም የኦዲት ስራቸውን በሚሰሩበት ጊዜ ጋይድ የሚያደርጓቸው ስታንዳርዶችን ጋስ እያልን እንጠራቸዋለን ወይም ጀነራሊ አክሰፕትድ ኦዲቲንግ ስታንዳርድ እንላቸዋለን ማለት ነው። እንግዲህ እነዚህ አንድ ኦዲተር ስራውን በሚሰራበት ጊዜ ሊያሟላቸው የሚገቡ ሚኒመም ስታንዳርድ ኦፍ ኬር ብለን ነው የምንጠራቸው። ስለዚህ የአንድ ኦዲተር ስራ በአብዛኛው የሚለካው ወይም ደግሞ ኳሊቲ ኦፍ ኦዲት ወርክ የሚለካው በእነዚህ በኦዲቲንግ ስታንዳርድስ ይሆናል ማለት ነው። ጋስ ወይም ጀነራሊ አክሰፕትድ ኦዲቲንግ ስታንዳርድስ ከሶስት ካቴጎሪ ኦፍ ስታንዳርድስ ኮምፖዝ የተደረጉ ናቸው ወይም ደግሞ የተዋቀሩ ናቸው። የመጀመሪያዎቹ ጀነራል ስታንዳርድስ እያልን እንጠራቸዋለን። ሁለተኛዎቹ ፊልድ ወርክ ስታንዳርድስ እያልን እንጠራቸዋለን። እንዲሁም የመጨረሻው ደግሞ ሪፖርቲንግ ስታንዳርድስ እንላቸዋለን ማለት ነው። ሶ በእያንዳንዳቸው ካቴጎሪ ኦፍ ስታንዳርድስ ደግሞ የራሳቸው የሆነ ስታንዳርዶች አሉ። እነዚህንም አንድ ባንድ እንመለከታለን ማለት ነው። እንግዲህ የመጀመሪያው ጀነራል ስታንዳርድ የምንለው ነው። ሶ ጀነራል ስታንዳርድስ አር ኢምፖርታንት ፐርሰናል ኳሊቲስ ዳት ዘ ኦዲተር ሹድ ፖሰስ። ኦዲተሩ ከኦዲት ስራው መጀመሪያ እስከ ኦዲት ስራው መጨረሻ ድረስ ፕሮሰስ ሊያደርጋቸው የሚጠበቅበት ፐርሰናል ኳሊቲዎች ወይም ደግሞ እስከ ኢንታየር ኦዲት ወርክ ድረስ አፕላይ የምናደርጋቸው የስታንዳርድ አይነቶች ናቸው ማለት ነው። የመጀመሪያው ጀነራል ስታንዳርድ አዱኬት ቴክኒካል ትሬኒንግ ኤንድ ፕሮፊሸንሲ ነው። ስለዚህ እንደ አንድ ኦዲተሮች አዱኬት የሆነ ቴክኒካል ትሬኒንግ ኤንድ ፕሮፊሸንሲ ሊኖራቸው ይገባል ማለት ነው። ሶ the auditor must have formal education in auditing and accounting, adequate practical experience for the work being performed, and continuing professional education. ስለዚህ አንድ ኦዲተር እንደ ኦዲተር ፎርማል የሆነ ኤዱኬሽን ሊኖረው ይገባል፣ አዱኬት የሆነ ፕራክቲካል ኤክስፒሪየንስ ሊኖረው ይገባል፣ እንዲሁም ደግሞ ኮንቲኒዩንግ ፕሮፌሽናል ኤዱኬሽን ሊኖረው የተገባ መሆን አለበት ማለት ነው። ስለዚህ ኦዲተሮች የመጀመሪያው ማሟላት የሚጠበቅባቸው ጀነራል ስታንዳርድ ምንድን ነው? አዱኬትሊ ትሬን መሆን አለባቸው ኤንድ ፕሮፊሸንት መሆን አለባቸው ማለት ነው። ለምሳሌ አንድ ማኑፋክቸሪንግ ቢዝነስ ላይ የኦዲትን ስራ ይሰራ የነበረን ኦዲተር የፋርሚንግ ቢዝነስ ላይ ወይም የኮንስትራክሽን ወይም የሪቴል ቢዝነስ ላይ ብንወስደው እዛ ቢዝነስ ላይ ያሉ አካውንቶች እነማን እንደሆኑ፣ ሪስክ ወይም ደግሞ ፍራውድ የቱ ጋር ሊሰራ እንደሚችል ምንም አይነት እውቀት ሊኖረው ስለማይችል የኦዲት ስራ መሰራት ያለበት አዱኬት ቴክኒካል ትሬኒንግ ኤንድ ፕሮፊሸንሲ ባላቸው ሰዎች መሆን አለበት። ሁለተኛው ጀነራል ስታንዳርድ ኢንዲፔንደንስ ነው። እንግዲህ ኦዲተሮች ስራቸውን በሚሰሩበት ጊዜ ኢንዲፔንደንት የሆነ ወይም አምቢያዝድ የሆነ ሜንታል አቲቲዩድ ሜንቴን ማድረግ ይጠበቅባቸዋል ማለት ነው። እንግዲህ ስለ ኢንዲፔንደንስ ስናወራ ሁለት አይነት
የኢንዲፔንደንስ አይነቶች አሉ። የመጀመሪያው ኢንዲፔንደንስ ኢን ፋክት የምንለው ወይም ኢንዲፔንደንስ ኢን ማይንድ የምንለው ነው። ሌላኛው ደግሞ ኢንዲፔንደንስ ኢን አፒረንስ እንለዋለን። ኢንዲፔንደንስ ኢን ፋክት ወይም ኢንዲፔንደንስ ኢን ማይንድ የምንለው it is the auditor's state of mind that permits the auditor to be performed with unbiased attitude. የኦዲት ስራችንን unbiased በሆነ ሜንታል አቲቲዩድ መስራት ኢንዲፔንደንስ ኢን ፋክት ወይም ኢንዲፔንደንስ ኢን ማይንድ ይባላል። ለምሳሌ ኦዲተሮች ምንም አይነት የቢዝነስ ሪሌሽንሽፕ ወይም የቢዝነስ ኮንታክት ከሌለው ድርጅት ጋር የኦዲት ስራን ቢሰሩ ይሄኛው ኢንዲፔንደንስ ኢን ፋክት ነው የሚባለው። ወይም ደግሞ ኦዲተሮች ምንም አይነት ስቶክ ወይም ሸር ኦውን ያላደረጉበትን ድርጅት ሄደው ኦዲት ቢያደርጉ ይሄኛው ኢንዲፔንደንስ ኢን ማይንድ ወይም ኢንዲፔንደንስ ኢን ፋክት ይባላል። ስለዚህ ምንም አይነት ኢንዲፔንደንስን ኢምፓየር ሊያደርግ የሚችል የቢዝነስ ሪሌሽንሽፕ ወይም ኮንፍሊክት ኦፍ ኢንትረስት ሊፈጥር የሚችል ሪሌሽንሽፕ ስለሌለን ይሄኛውን ኢንዲፔንደንስ ኢን ፋክት ወይም ኢንዲፔንደንስ ኢን ማይንድ እያልን እንጠራዋለን። ኢንዲፔንደንስ ኢን አፒራንስ የምንለው ግን ሌሎች ሰዎች ስለ ኢንዲፔንደንት ኢን ፋክት ወይም ኢንዲፔንደንት ኢን ማይንድ የሚሰጡት ፐርሴፕሽን ወይም የሚሰጡት ኢንተርፕሪቴሽን ኢንዲፔንደንስ ኢን አፒራንስ እየተባለ ይጠራል ማለት ነው። ስለዚህ ኢንዲፔንደንስ ኢን አፒራንስ ሚንስ አዘርስ ኢንተርፕሪቴሽን ኦፍ ዘ ኦዲተርስ ኢንዲፔንደንት ኢን ፋክት። ኢንዲፔንደንት ኢን ፋክትን ወይም ኢንዲፔንደንት ኢን ማይንድን ሌሎች ሰዎች የሚተረጉሙበት ወይም ኢንተርፕሬት የሚያደርጉበት መንገድ ኢንዲፔንደንት ኢን አፒራንስ ይባላል ማለት ነው። ለምሳሌ ኦዲተሮች ኢንዲፔንደንት ኢን ፋክት ወይም ኢንዲፔንደንት ኢን ማይንድ ሆነው ነገር ግን ዩዘርስ ወይም ደግሞ የፋይናንሻል ስቴትመንት ተጠቃሚዎች ኦዲተሩና ክሌንቱ የተለየ ግንኙነት አላቸው ብለው የሚያስቡ ከሆነ ለምሳሌ ኦዲተሩና ክሌንቱ ለግብዣ የሆነ ቦታ ተቀምጠው ብናያቸው፣ ሻይ ቡና ሲሉ ብናያቸው ይሄኛው ኢንዲፔንደንስ ኢን አፒራንስን የተመለከተ ነው። ይህ ማለት ምንም እንኳን ኦዲተሩና ክሌንቱ የተለየ ኢንዲፔንደንስ ኢን ማይንድን ኢምፓየር የሚያደርግ ነገር ባይኖራቸውም አብረው ስለታዩ ብቻ ሌሎች ሰዎች ኢንዲፔንደንስ ኢምፓየር ሆኗል ብለው ያስባሉ ማለት ነው። ስለዚህ ኢንዲፔንደንስ ኢን ፋክትን ወይም ኢንዲፔንደንስ ኢን ማይንድን ኢንተርፕሬት የሚያደርጉበት መንገድ ኢንዲፔንደንስ ኢን አፒራንስ ብለን እንጠራዋለን ማለት ነው። እዚህ ጋር ኦዲተሩና ክሌንቱ ምንም አይነት ግንኙነት ላይኖራቸው ይችላል። ነገር ግን አብረው መታየታቸው ወይም ደግሞ ግብዣ ላይ አብረው መታየታቸው ብቻ ሌሎች ሰዎች የተለየ ነገር አላቸው ብለው እንዲያስቡ ያደርጋቸዋል ማለት ነው። ለዛ ነው ኢንዲፔንደንስ ኢን አፒራንስ ማለት ሌሎች ሰዎች ለኢንዲፔንደንስ ኢን ፋክት ወይም ለኢንዲፔንደንስ ኢን ማይንድ የሚሰጡት ትርጓሜ ወይም ኢንተርፕሪቴሽን ነው ያልነው። ስለዚህ በአጠቃላይ ኦዲተሮች ሁለቱንም መሆን አለባቸው። ያ ማለት ኦዲተሮች ያላቸውን ፐብሊክ ኮንፊደንስ ሊያሳጣቸው ስለሚችል ኢንዲፔንደንት ኢን ፋክትም ኢንዲፔንደንት ኢን አፒራንስም መሆን ይጠበቅባቸዋል ማለት ነው። ሶስተኛው ጀነራል ስታንዳርድ ዲዩ ፕሮፌሽናል ኬር የምንለው ነው። ኦዲተሮች እንደ ፕሮፌሽናል ሙያዊ ኃላፊነታቸውን በሚወጡበት ጊዜ ዲሊጀንትሊ ኤንድ ኬርፉሊ ስራቸውን መስራት ይጠበቅባቸዋል ማለት ነው። ይሄ ማለት ግን ኦዲተሮች ሁልጊዜም ኢንፋሊብል ናቸው ወይም ደግሞ ፐርፌክት ናቸው ማለት ግን አይደለም። እዚህ ጋር አንድ ኮንሰፕት ማንሳት እንችላለን። ፕሩደንት ፐርሰን ኮንሰፕት የምንለው አንድ የኦዲቲንግ ኮንሰፕት አለ። ምንድነው የሚለው? ኦዲተርስ መስት ናት አክት ኔግሊጀንትሊ ኦር ኢን ባድ ፌዝ በት they are not expected to be infallible። ኦዲተሮች ስራቸውን በሚሰሩበት ጊዜ ኔግሊጀንት መሆን የለባቸውም ወይም ደግሞ ኢን ባድ ፌዝ መሆን የለባቸውም። ነገር ግን ፐርፌክት እንዲሆኑ ወይም ኢንፋሊብል እንዲሆኑ ግን አይጠበቅም ነው የሚለን። ስለዚህ ኦዲተሮች ሙያዊ ኃላፊነታቸውን በሚወጡበት ጊዜ ኔግሊጀንት መሆን የለባቸውም። ስራቸውን ዲሊጀንትሊ ኤንድ ኬርፉሊ ካሪድ አውት ማድረግ ይጠበቅባቸዋል ማለት ነው። እንግዲህ ሶስቱ ጀነራል ስታንዳርዶች እነዚህን ይመስላሉ። ሁለተኛው ካቴጎሪ ኦፍ ስታንዳርድ ፊልድ ወርክ ስታንዳርድ የምንለው ነው። እንግዲህ ከስሙ ለመረዳት እንደምንችለው ፊልድ ላይ ሄደን የምንሰራቸው ስራዎች ማለት ነው። ራይት ሶ ፊልድ ወርክ ስታንዳርድስ አር procedures that the auditor undertakes at the client's premises to gather and evaluate audit evidence። እንግዲህ ፊልድ ወርክ ስታንዳርድ የምንላቸው ኦዲተሩ ኦዲት የሚያደርገውን ድርጅት ወይም ክሊንቱ ጋር የድርጅቱ ፕሪሚሲስ ጋር በሚሄድበት ጊዜ አንደርቴክ የሚያደርጋቸው ማንኛውም አይነት አክቲቪቲዎች ወይም አንደርቴክ የሚያደርጋቸው ፕሮሲጀሮች ፊልድ ወርክ ስታንዳርድ እንላቸዋለን ማለት ነው። የመጀመሪያው ፊልድ ወርክ ስታንዳርድ አዱኬት ፕላኒንግ ኤንድ ሱፐርቪዥን ነው። ሶ አዱኬት ፕላኒንግ ኤንድ ሱፐርቪዥን ስንል የኦዲት ስራችን
በትክክል ፕላን መደረግ አለበት ወይም ደግሞ አዱኬትሊ ፕላን መደረግ አለበት። እንዲሁም ደግሞ የኦዲት ስራውን ኬሪ አውት የሚያደርጉ ወይም ደግሞ ያንን የኦዲት ስራ የሚሰራ የኦዲተሮች ቲም በትክክል ሱፐርቫይዝድ መደረግ ይጠበቅበታል ማለት ነው። ይህንን ማድረጋችን የሚጠቅመን ምንድነው? የኦዲት ስራችንን በትክክል ፕላን ማድረጋችን ኢፊሸንት የሆነ የኦዲት ስራ እንዲኖረን እንዲሁም ደግሞ በድርጅቱ ውስጥ ማቴሪያል ሚስ ስቴትመንቶች ኤግዚስት የሚያደርጉ ከሆነ ወይም ፋይንድ አውት መደረግ ያለባቸው ሚስ ስቴትመንቶች ካለ ኢዚሊ ኦዲተሮች ማግኘት እንዲችሉ ይረዳቸዋል። በተጨማሪም የኦዲት ስራችንን ሪዝነብል በሆነ አማውንት ኦፍ ታይም ወይም ደግሞ በትክክለኛው ጊዜ ስራችንን እንድንጨርስ ያግዘናል። ስለዚህ የመጀመሪያው የፊልድ ወርክ ስታንዳርድ ምንድነው? የኦዲት ስራችን አዱኬትሊ ፕላን መደረግ አለበት። የኦዲት ስራውን የሚሰራው ቲም ደግሞ በትክክል ሱፐርቫይዝ መደረግ ይጠበቅበታል ማለት ነው። ሁለተኛው ፊልድ ወርክ ስታንዳርድ አንደርስታንድ ዘ ኤንቲቲ ኢትስ ኢንቫይሮንመንት ኢንክሉዲንግ ኢንተርናል ኮንትሮል ነው የሚለን። ስለዚህ እንደሚታወቀው አንድን የኦዲት ስራ በትክክል ለመስራት ኦዲተሩ ሰፊሸንት የሆነ አንደርስታንዲንግ ሊኖረው ይገባል። ስለምኑ? ስለ ድርጅቱ፣ ስለ ኢንቫይሮንመንቱ፣ በድርጅቱ ውስጥ ዲዛይን ስለተደረገው ወይም ኢምፕሊመንት ስለተደረገው ኢንተርናል ኮንትሮል አጠቃላይ ሰፊሸንት የሆነ ወይም ደግሞ በቂ የሆነ መረዳት ሊኖረው ይገባል ማለት ነው። ይህንን ካደረግን ወይም ደግሞ ስለ ድርጅቱ አጠቃላይ ኢንቫይሮንመንት፣ ስለ ድርጅቱ አጠቃላይ የውስጥ ቁጥጥር ካወቅን ደግሞ ኦዲተሩ በቀላሉ ሲግኒፊካንት የሆኑ ክሊየንት ቢዝነስ ሪስኮችን ወይም ደግሞ ሪስክ ኦፍ ሲግኒፊካንት ሚስ ስቴትመንቶችን ለመለየት ወይም ደግሞ አይደንቲፋይ ለማድረግ እንችላለን ማለት ነው። ለምሳሌ ኦዲት የምናደርገው ባንክ ነው እንበል። ስለዚህ ኦዲተሩ ስለ ኔቸር ኦፍ ባንክስ ኦፕሬሽን አንደርስታንድ ማድረግ ይጠበቅበታል። ስለ ፌዴራል ኤንድ ስቴት ሬጉሌሽን መረዳት ይጠበቅበታል። እንዲሁም ደግሞ በባንክ ውስጥ ያሉ አካውንቶች አሉ ራይት። የተለያዩ አካውንቶችን ባንኩ ሜንቴን ያደርጋል። ሶ ከነዛ አካውንቶች ውስጥ ሪስክ አፌክት የሚያደርገው አካውንት የትኛው ነው ብሎ መለየት ወይም ደግሞ አንደርስታንድ ማድረግ መቻል ይጠበቅበታል ማለት ነው። ስለዚህ ለዛ ነው ኦዲተሮች ኤንቲቲውን አንደርስታንድ ማድረግ አለባቸው፣ ኢንቫይሮንመንቱን አንደርስታንድ ማድረግ አለባቸው። እንዲሁም ደግሞ በቶፕ ማኔጅመንቱ ወይም በሃየር ማኔጅመንቱ ኢስታብሊሽ የተደረጉ ወይም ዲዛይን የተደረጉ የኢንተርናል ኮንትሮል ፕሮሲጀርስ ኤንድ ሩልስንም በትክክል አንደርስታንድ ማድረግ ይጠበቅብናል የምንለው። ሶስተኛው የፊልድ ወርክ ስታንዳርድ አፕሮፕሪየት ኤንድ ሰፊሸንት ኤቪደንስ ነው። እንግዲህ እንደሚታወቀው የኦዲቲንግ ስራ ኢንቨስቲጌቲቭ ፕሮሰስ ነው። ስለዚህ ኦዲት ኤቪደንስ አኩሙሌት ወይም ደግሞ ኦዲት ኤቪደንስ ጋዘር ማድረግ ይጠበቅብናል። ሶ የምንሰበስበው የኦዲት ኤቪደንስ አፕሮፕሪየት መሆን አለበት ኤንድ ሰፊሸንት መሆን አለበት። አፕሮፕሪየት መሆን አለበት ስንል የምናወራው ስለ ኳሊቲ ኦፍ ኤቪደንስ ነው። ኤቪደንሳችን ኳሊፋይድ መሆን አለበት ማለት ነው። ስለ አፕሮፕሪየትነስ ስናወራ ኦዲት ኤቪደንስ አፕሮፕሪየት ነው ለማለት ሁለት ነገሮችን ማሟላት አለበት። የመጀመሪያው ሪሌቨንት መሆን አለበት ወይም ደግሞ የኦዲት ኦብጀክቲቫችንን ሰፖርት ሊያደርግ የሚችል መሆን አለበት ማለት ነው። ለምሳሌ ካሽ አካውንታችንን ኦዲት እያደረግን ከሆነ የቢልዲንግ የገዛንበት ኢንቮይስ አያስፈልገንም። ስለዚህ ካሽ እና ካሽ አካውንትን የሚመለከት ዶክመንት ወይም ደግሞ ኤቪደንስ ብቻ ነው ጋዘር ማድረግ ያለብን። ስለዚህ የካሽ እና ካሽን የተመለከቱ ዶክመንቶች ወይም ኤቪደንሶችን ብቻ መሰብሰብ ይጠበቅብናል ማለት ነው። ስለዚህ ሪሌቨንት ስንል ምን ማለት ነው? ኦዲት ኦብጀክቲቫችንን ሰፖርት ሊያደርግ የሚችል ኦዲት ኤቪደንስ ወይም ዶክመንት ብቻ መሆን ይጠበቅበታል ማለታችን ነው። ሁለተኛው ሪሊያብል መሆን አለበት። ይህም ማለት የምንሰበስበው ኦዲት ኤቪደንስ ቢሊቨብል ወይም ደግሞ ትረስት ወርዚ መሆን አለበት ማለት ነው። ስለዚህ አንድ ኦዲት ኤቪደንስ አፕሮፕሪየት ነው ለማለት ሪሊቨንት መሆን አለበት አዝ ዌል አዝ ሪሊያብል መሆን አለበት ማለት ነው። ሌላው ሰፊሸንሲ ኦፍ ኤቪደንስ የምንለው ነው። ሶ ኦዲት ኤቪደንስ ሰፊሸንት መሆን አለበት ስንል ደግሞ አሁን እያወራን ያለነው ስለምንድን ነው? ስለ ኳንቲቲ ኦፍ ኦዲት ኤቪደንስ ነው ማለት ነው። ስለዚህ የምንሰበስበው ኤቪደንስ ሰፊሸንት ኢናፍ ወይም ደግሞ በቂ መሆን አለበት ማለት ነው። ስለዚህ ሶስተኛው የፊልድ ወርክ ስታንዳርድ የሚያወራው ስለምንድን ነው? ኦዲተሮች የሚሰበስቡት ኤቪደንስ ሰፊሸንት መሆን አለበት አዝ ዌል አዝ አፕሮፕሪየት መሆን ይጠበቅበታል ማለት ነው። የመጨረሻው ካቴጎሪ ኦፍ ስታንዳርድ ሪፖርቲንግ ስታንዳርድ የምንላቸው ናቸው። ሪፖርቲንግ ስታንዳርድ የምንላቸው ኦዲተሮች
ኦዲት ኦፒኒየን ኢሹ በሚያደርጉበት ጊዜ የሚከተሏቸው ስታንዳርዶች ሪፖርቲንግ ስታንዳርድ እንላቸዋለን ማለት ነው። ሶ የመጀመሪያው የሪፖርቲንግ ስታንዳርድ ምንድነው የሚለን? the auditor must state in the auditor's report whether the financial statement are presented in accordance with GAAP or IFRS። ኦዲተሮች ፋይናንሻል ስቴትመንቱ ወይም የክሌንቱ ፋይናንሻል ስቴትመንት በተቀመጠው ኢስታብሊሽ ክራይቴሪያ መሰረት መዘጋጀቱና ለመዘጋጀቱን ስቴት ማድረግ አለባቸው ወይም መግለጽ አለባቸው። ሁለተኛው የሪፖርቲንግ ስታንዳርድ the auditor must identify in the auditor's report those circumstances in which GAAP or IFRS has not been consistently observed in the current period in relation to the preceding period። ሌላው ኦዲተሮች ስቴት ማድረግ ያለባቸው ወይም ደግሞ በግልጽ ማስቀመጥ ያለባቸው IFRS ወይም GAAP ኮንሲስተንትሊ አፕላይ አልተደረገም ብለው የሚያስቡበት ሰርከምስታንስ ካለ ወይም እንደዚህ አይነት ሰርከምስታንሶች ካሉ ኦዲተሮች በትክክል ስቴት ማድረግ አለባቸው ወይም መግለጽ አለባቸው ማለት ነው። ለምሳሌ ድርጅቱ በባለፈው ዓመት ይጠቀመው የነበረው የኢንቨንተሪ ሲስተም ፊፎ ሆኖ ሳለ በዚህ ዓመት ሊፎ ከሆነ እየተጠቀመ ያለው አሁን ጋፕን ኮንሲስተንትሊ እየተጠቀመ አይደለም ማለት ነው። ስለዚህ እንደዚህ አይነት ሰርከምስታንሶች ካሉ ኦዲተሮች ምን ማድረግ አለባቸው? የኦዲተርስ ሪፖርት ላይ በትክክል መግለጽ ይጠበቅባቸዋል። ሶስተኛው when the auditor determines that informative disclosures are not reasonable adequate the auditor must so state in the auditor's report። ኦዲተሩ የፋይናንሻል ስቴትመንት ግርጌ ላይ የተቀመጡ ኢንፎርማቲቭ ዲስክሎዥሮች በቂ አይደሉም ብሎ የሚያስብ ከሆነ አሁንም የኦዲተርስ ሪፖርት ላይ የተቀመጡት ዲስክሎዥሮች በቂ አይደሉም ወይም አዲኩዌት አይደሉም ብሎ የኦዲተርስ ሪፖርት ላይ ማስቀመጥ ይጠበቅበታል ማለት ነው። እንዲሁም የመጨረሻው the auditor must either express an opinion or state an opinion cannot be expressed in the auditor's report። ስለዚህ በመጨረሻ ኦዲተሩ ወይ የኦዲት ኦፒኒየን ኢሹ ያደርጋል ወይም ደግሞ የኦዲት ኦፒኒየን ኢሹ እንደማይደረግ ይገልጻል ማለት ነው። ስለዚህ እነዚህ አራቱ ዋና ዋና የሪፖርቲንግ ስታንዳርዶች ናቸው ማለት ነው።